ነበር? አዎ በቃ ይሆናል። እንደ ንግሪት የጠላሽ ሰው ነበር በሰዓቱ ነበር። ግን ያው አሁን ላይ ደግሞ ተቃራኒው ነው። ምንድነው የሚባለው? የጠሉት ይወርሳል፣ የጠሉት ምን ይወርሳል? ምን ከዛ አለ የሆነ ተረት የፈሩት ይነግሳል፣ የጠሉት ይወርሳል። የሆነ ተረት አለ። አገላበጥኩት እንዴ? የፈሩት ይደርሳል፣ የጠሉት ይወርሳል። ናይስ። እንደዛ ነው። እንደሱ ነውና እውነት እንደዛ ሊሆን ይችላል። ብቻ ለዚህ እንደርሳለን ብዬ አላሰብኩም ነበር ለመናገር። ግን ያው እኛ ባሰብነው ሳይሆን እሱ እንዳሰበልን ነው፣ ፈጣሪ እንዳሰበልን ነው የምንኖረው። እና አሁን ላይ በጣም ደስተኛ ነኝ። እውነት ከምነግር በላይ ደስተኛ አድርገኸኛል። በቃ ቃል የለኝም። ምን ተሰማሽ ስትመጪ? እንደምትመጪ ሰርፕራይዝ ሆንሽው ምናምን ደንግጠሻል? ያው ቦታ እዛ ጋር ስደርስ ያለውን ነገር ሳይ እኔ እንጃ በጣም ነው የሚያስፈራው። እኔ ሰው ድሮ ያለው እንደዚህ አይነት ነገር ሳይ ለምንድን ነው እንደዛ የሚሆነው ትላለሁ። በቃ ግን እዛ ቦታ ላይ ካልተገኘ በስተቀር ስሜቱን አታውቀውም። በጣም በቃ ደንግጬ ነበር። ሰውን ቀና ብዬ ለማየት ራሱ አልቻልኩም። እና እኔ እንጃ የእውነት ብቻ በጣም ሌላ ስሜት ውስጥ ነበርኩ። በቃ በጣም ፈርቻለሁ። ምን ማለት እንዳለብኝ አላወቅኩም። ከሆነ ጊዜ ካስተዋልከኝ ማለት ነው መጀመሪያ ከተረጋጋው በኋላ ነው ሄጄ ራሱ ያቀፍኳቸው እነሱ ማለት ነው። እና ብቻ በጣም ደስ ብሎኛል። በዛ ላይ ሲስተርህን በቃ ቤተሰቦችን አስተዋውቀኛል። በጣም ደስ ብሎኛል። አመሰግናለሁ። በጣም የሚገርምሽ እኔም በሰዓቱ ማለት ነው በቃ እዛ ሁኜ እየተቆነጠነጥኩ ነገር ነበርና ሰዓቱ በደረሰ ቁጥር በቃ አእምሮ ውስጥ ሌላ ነገር መጣ። እምቢ ብትልህስ፣ አሁን ዝግጁ አይደለሁም ብትልህስ፣ እንዴት ታስበዋለህ የሚል ነገር። ምክንያቱም ቀለበት ቀላል ነገር አይደለም። ሪሌሽን ምናልባት የሆነን ሰው ወደሽው አንቺ እዛ ጋር እያጠናሽ ሊሆን ይችላል ምናምን የተለ ወደ ቁም ነገሩ መግባት የኔ እቅድ ነው። እና ምናልባት አንቺ ፓርት ኦፍ ፕላን ላይሆን ይችላል። እና እምቢ ብትለኝስ፣ አሁን ጊዜው አይደለም፣ አሁን ቸኩልኩ ብትለኝስ የሚለው ነገር ተደጋጋሚ ወደ አእምሮዬ ሲመጣ መፍራት ጀመርኩ። ኦኬ። እና በጣም አሪፍ ጊዜ አሪፍ ምሽት ነበር። በጣም አንዳንዴ ምን መሰላችሁ የሆነ ነገር ማሰብ ማቀድ በጣም ቀላል ነው። በተለይ ይሄ ወረቀት ላይ የሚያልቅ ጭንቅላታችሁ ውስጥ ላይ የሚያልቅ ነገር በቃ አይደል ተራራን መግፋት የምትችሉ ያክል ነው የሚመስላችሁ። በቦታው ላይ ስትገኝ ግን የጉዳዩ ባለቤት ስትሆኚ በጣም ከባድ። እኔ አንቺን ቀን ወስኜ የነበረው ከሳምንት በፊት ነው። በዚህ ቀን ቀለበት አስርልሻለሁ ያልኩት እኔ ታስታውሻለሽ። እና ያኔ አእምሮዬ ላይ በቃ እንደማደርገው እርግጠኛ ነኝ አድርጌዋለሁም። ግን ፕሮሰሱ ግን በጣም ከብታዘጋጂ ምናምን አንቺ ስትሆኚ አግዘውኛል፣ ጓደኞቼ ምናምን ነበሩ። ግን እዛ ላይ የምትገኙ ሰው አንቺ ስትሆኚ በጣም ከባድ ነው። እንግዶቹ መጣው አንቺን ነው እንትን ብቻ በጣም ይጨንቃል። በጣም ከባድ ነው ስሜቱ። ደስታና ፍርሃት አንድ ላይ ነው የምታጣጥሙት። ከባድ ነበር በጣም ግን ያው ደስ በሚል ሁኔታ በአማረ ሁኔታ ደስተኛ ሆነን ያሳለፍነው። በጣም በጣም ነው ደስ ያለኝ። በጣም ከምነግርህ በላይ ነው ደስ ያለኝ። እውነት ለመናገር በቃ እውነትም አልመሰለኝም። ብቻ በጣም ነው ደስ ያለኝ በጣም። እና ምን ብዬ ልግለጽልህ? እግዚአብሔር በቃ ደስ ብሎኛል። በቃ አሁን በጠዋቱ ስለሆነ አሁን ራሱ ማወራው በእንቅልፍ ልቤ ሊሆን ይችላል። ይሄን ማሰብ አለብህ። በእንቅልፍ ልቤ ሊሆን ይችላል። ምን አድርጋት ነው እንዳትል፣ ምን የሚያረኳት ነገር የለም። ጀስት ደስታውና ድካሟ ብቻ ነው። ታውቃላችሁ ወደፊት ያለንን ፕላን እቅዳችን እሷንም ታውቋታላችሁ። እና ነገር እንደተጠበቀ የዛን ቀን ነው ሊሆን የሚችለው፣ በዚህ ቀን ብቻ አይደለም። እና ሁሉ ነገር እንደተጠበቀ ነው። ሌላ ነገር ኤክስፔክት እንዳታረጉ። ደስታውና ድካሙ ብቻ ነው እንደዚህ የሚያደርጋት አይደለ? ንገራቸው። አዎ ማለት እውነት ለመናገር ሌላ ነገር አልተፈጠረም። እና አብረን ዘና ብለን አደርን። ሌላ ምንም ነገር አይደለም፣ ምንም ነገር የለም። ብቻ ደስ ይላል። አብረን ማደራችን ደስ ይላል። ደስ ብሎኛል። ለምን ያክል ጊዜ ይቆያል የሚለው ያው ሁላችንም ጥያቄ ነው። ግን እሺ እንዳትተኝ ፕሊዝ፣ ነቃ በይ። ልተኛ እችላለሁ። የምሬ ነው። አንተ በዚህ ጠዋት እናስበህ ነው። ያው
ከእንቅልፌ ስነሳ ካሜራ ተደቅኖ በጠዋት ነው። ግን እኔ ደስ የሚለኝ ከሚለኝ ባህሪዋ አንዱ ሁሌ በጠዋት ነው የምትነሳው እኮ። ዛሬ ደግሞ ማለት ነው ተመችቶኝ ነበር። አንድ አንተ ውስጥ ገብቼ እኮ ነው እና እዚህ በኋላ ላትነቂ ነው በቃ ኤቭሪ ሆኛል እና ማዘር እነሱ ጋር እንሄዳለን። እስቲ የምሬን ነው ማመን አቃተኝ የህልሜን ንግስት የኔ አረኩና ብሩቅን ስታይቱ እንትን ያለው ማለት ነው። ብር አምባር ሰበረሉ እየተባለ ማለት ነው። እንግዲህ ሄሉ በጣም ደስተኛ ናት። በጣም ደስ የሚል ጊዜ አላመነችም። እንደነገረቻችሁ ደግሞ በዛ ወንድሟ ገተ ምናምን ብለው ነው የጀመሩት፣ ግን የጠሉት ይወርሳል እየተባባሉ ነው ማለት ነው። እና የሰው ደስታ የሚያስደስታችሁ እንግዲህ ሄሉ የእውነት ያደርግላት ነው የምለው። እና በጣም ደስ ይላል። እግዚአብሔር መጨረሻቸውን ያሳምርላችሁ ነው የምለው። በጣም ደስ ያለኝ እኔ ትፈሪያለሽ ብዬ ነበር እኮ የጠበኩት። የምፈራው አሁን እኔ ደስታዬን ትልበል ብዬ ነው እንጂ እውነት በጣም ነው የምፈራው። ታውቃለህ፣ የዛኔም እምቢ ብዬሽ ነበረ ታስታውሳለህ። አሁንም በስነ ስርዓት የነገርኩሽ ለዛ እምቢ ብትይ አሁን ከባድ ነው የሚሆነው እና ሄደን በስነ ስርዓት ቤተሰብ እንተዋወቃለን ማለት ነው። በጣም ነው ደስ ያለኝ የምር። እኔ ከቃላት እያጠረኝ ነው ማለት ቃላትሽ ፍርሃት ምናምን የሚባል ነገር የለም እያለ ነው ሄሉዬ። እንግዲህ የአብርሃም የሳራ ጋብቻ ያደርግልሽ ነው የምንለው። መገፋት ጥሩ ነው አንዳንዴ ማለት ነው። ማለት እስካሁን እሷ እምቢ ብላ ገፍታችሁ የሄደችው ነገር የለም። ግን አንዳንዴ የምትጠሉት ሰውና የምትጠሉት ነገር ነው የሚደርስባችሁ። ለምን በሉኝ። ይሄ ልጁ በፕራንክ ምክንያት ነው ቤት ባልብሶ ወስድሻለሁ ወትከን አገባታለሁ ምናምን ብሎ ነው የመጣው። ያው ለፕራንክም ቢሆን ግን የእውነት አድርጎት ዛሬ ላይ በጣም ደስ የሚል ጊዜ እያሳለፉ ነው። በነገራችን ላይ ካሜራውን ዝተውና ይሄ እንዴት ሾልኮ ወጣባቸው እናንተ። ማስታወሻ ይዘውን ነው ግን ማን እንደለቀቀባቸው አይታወቅም ማለት ነው። በነገራችን ላይ እነሱም ቢለቁት ኖርማል ነው። እኔ የምለው በቃ ወልዳችሁ ሳሙ፣ ቤተሰቦቻችሁ የሚደሰቱባችሁ፣ አብራችሁ የምታረጁ ያርግላችሁ ነው የምለው። ውድ ቤተሰቦቼ በጣም ደስ ይላል። እግዚአብሔር ደግሞ መጨረሻቸውን ያሳምረው ነው የምለው እኔ ማለት ነው። የሰው ልጅ ምንም ቢሆን ፍጻሜው መጨረሻው ሲያምር ነው። ምንም ይሁን ምንም መጨረሻችሁን እግዚአብሔር ያሳምርልን ነው ማለት ያለባችሁ ማለት ነው። ምክንያቱም ጅማሯችሁ ምንም ይሁን መጨረሻው ሲያምር ነው እና በጣም ደስ ይላል። የሽማግሌ የሚልክበት ነው ቀን ቆርጠዋል ማለት ነው። በነገራችን ላይ አንድ ሰው ከተዋደደ ከተፈቀረ በኋላ ወዲያውኑ ቢጋባ ነው የሚሻለው። የእሱን ጸባይ ልልመድ፣ የእሱን አመሉን ሳላቅ፣ ጸባውን የውስጡን ሳላቅ ምናምን ውስጥ ተከፍቶ አይታይም። እንደውም ምንም ሳትነካኩ ስትጋቡ በጣም ደስ ይላል። ይሄ ለያት ልሽ በጣም ከባድ ነው። ለያት ልሽ በጣም ከባድ ነው። ለህይወታችሁም ጥሩ አይደለም ብዬ ነው የማስበው። እና እንግዲህ ሄሉ በደስታ ሆናለች። ደስታሽን የዘላለም ያደርግልሽ ነው የምለው። እንደኔ ፈጣሪ የዘላለም ያደርግላችሁ ሁለታችሁንም። እና በጣም ደስ ይላል ስለ ሁሉም። በነገራችን ላይ መታገስ ዋጋ አለው። ታገሱ። ሰውን አትግፉ፣ ተገፉ። ሰውን አትበድሉ። ሰውን መጥፎ ነገር አታድርጉ እንጂ ሰውን መግፋት፣ ሰውን መበደል ነው መጨረሻችን የማያምረው ማለት ነው። ሰውን የማይገፋ ሰው፣ ሰውን የማይበድል ሰው መጨረሻው ምንም ቢሆን ምንም መጨረሻው ያማረ ነው የሚሆነው። እንግዲህ እግዚአብሔር ደግሞ መጨረሻቸውን ያሳምርላቸው ነው የምለው። ውድ ቤተሰቦቼ የሰው ደስታ የሚያስደስታችሁ በዚህ ቪዲዮ 5,000 ላይክ 1,000 ላይክ ሰብስክራይብ አድርጉኝ። እኔ በጣም ነው ደስ ያለኝ። ብዙ ጊዜ እከታተላ ነበር። ብዙ ጊዜ አልቅሳለች፣ ብዙ ጊዜ እንትን ብላለች።
እግዚአብሔር ደግሞ ይሄንን እግዚአብሔር የተባረከ የተቀደሰ ትዳር እንዲያረግላት ምኞቴ ነው። ምክንያቱም ብዙ ጊዜ ተገፍታለች፣ ብዙ ጊዜ ስታለቅስ ነው የምናያት ሄሉም ማለት ነው። በጣም ደግሞ ቀርበንም ባናያት እርግጠኛ ነኝ የዋህ ናት። ለቤታቸው አንድ ሴት ልጅ ናትና እንግዲህ በደንብ አድርጎ እንደሚይዛት ባሉካዬ እንደሚይዛት ነው እንትን የምንለው ማለት ነው። እና በጣም ደስ ይላል። የሰው ደስታ የሚያስደስታችሁ ሁላችሁም ላይክ እያደረጋችሁ ውድ ቤተሰቦቼ የዛሬ ቪዲዮ ይህን ይመስላል። ሁላችሁንም ውድድድ ነው ማድረጋችሁ የኔ ውድ ቤተሰቦች ማለት ነው። ሰላማችሁ በዚህ ትርፍ ይበል እያልኩኝ ዛሬ ቪዲዮ በዚህ አጠናቀቃለሁ። እናንተም ለዚህ ወግ ማድረግ ያብቃችሁ፣ ያሰባችሁት ይሳካ፣ ሀገራችንን ሰላም ያደርግልን፣ ያሰብነውን አሳክቶ እኛም በሀገራችን ገብተን ይህን ደስታ ያላያችሁ የምታዩ ያድርጋችሁ እያልኩኝ በዚህ እሰናበታችኋለሁ ማለት ነው የውድ ቤተሰቦች።